ታህሳስ ላይ ብንሆንም በመስከረም ወር አጋማሽ በደማቁ የሚከበረውን የወላይታዎችን የዘመን መለወጫ ጊፋታ ልናወሳ ተገደናል። ምክንያቱም በዚሁ በኢትዮጵያ ሬዲዮ ረቡዕ ረፋድ በቀረበው ዝግጅት ላይ በባህልና ስፖርት ሚኒስቴር ዴኤታ በሆኑት ረዳት ፕሮፌሰር ነብዩ ባይ አማካኝነት ስለሱ አንድ ሰበር ተነግሮ እንደነበር እናስታውሳለን። መላ ኢትዮጵያ በሙሉ እንኳን ደስ አለን ለማለት ፈልጋለሁ። ዛሬ እዚች ስቱዲዮ ተቀምጠን አንድ ትልቅ ዜና ተሰምቷል። የዮ ጊፋታ በዓል በዩኔስኮ ተመዘገበ። ሰበር ዜና ነው በጣም። በቅድሚያ የማህበረሰቡ የወላይታ ታላቁ የወላይታ ህዝብ እንኳን ደስ አላቸው። ጊፋታ እንደምታውቀው ከመላ ኢትዮጵያ ሁሉም ሄደው ኢትዮጵያውያን በሙሉ የሚሳተፉት በዓል ሆኗል። ትልቅ ፌስቲቫል ሆኗል። በጣም አከባበሩ፣ የምግብ አዘገጃጀቱ፣ አልባሳቱ፣ ሙዚቃው ምኑ ሁሉ መቼም ድንቅ ነው። እንኳን ደስ አለን። አሹ ብለናል። ጊፋታ ልክ እንደ መስቀል፣ ጨምባላላና ጥምቀት በተባበሩት መንግስታት የትምህርት የሳይንስና ባህል ተቋም ዩኔስኮ የዓለም የማይዳሰሱ ቅርሶች መካከል አንዱ ሆኖ ተመዝግቧል። ለመሆኑ ይህን ሀገር በቀል የጊዜ ቆጠራ ስርዓትን እንዴትና በምን መለኪያዎች ሊመዘግበው ቻለ? ይህን አስመልክቶ የኢትዮጵያ ቅርስ ጥናትና ጥበቃ ተቋም ዋና ዳይሬክተር የሆኑት ረዳት ፕሮፌሰር አበባው አያሌው ለሚዲያ ይህን ማብራሪያ ሰጥተዋል። ጊፋታ የወላይታ ህዝብ ዘመን መለወጫ በዓል ኒው ዴልሂ በ20ኛው የዩኔስኮ የማይዳሰስ ቅርስ በይነ መንግስታት ስብሰባ ጸድቆ የሰው ልጅ የማይዳሰስ የባህል ወካይ ዝርዝር ውስጥ ገብቷል ማለት ነው። እንዴት ነው ካል የማይዳሰስ ቅርስ የራሱ ፕሮቶኮል አለው በ2003 ድንጋጌ መሰረት ማለት ነው። ባህላዊ እውቀት አለ፣ እደ ጥበብ አለ፣ ፌስቲቪቲስ አሉ። ይሄኛው ፌስቲቫል በሚባለው የአደባባይ በዓልና እንደዚሁም አጠቃላይ በዓል ተብሎ ነው የሚወሰደው ማለት ነው። በኢትዮጵያ መስከረም 1 ላይ ከሚከበረው አዲስ ዘመን በተጨማሪ በሌሎች ማህበረሰቦች የሚከወኑ በርካታ የዘመን መለወጫ ቀናት አሉ። ከነዚህ መካከል አንዱ የወላይታዎች ጊፋታ ነው። የጊፋታ ሥርዓተ ከበራ ከትውልድ ወደ ትውልድ ሲተላለፍ ኑሮ አሁን ካለንበት ዘመን ላይ ደርሶ በዓለም ቅርስነት ሊመዘገብ ችሏል። በወላይታ በኩር ሆኖ የተወለደ ልጅ ወንድ ከሆነ ግፋቱ፣ ሴት ከሆነች ግፋቴ ተብሎ ይጠራል። ለቃሉ የሚሰጠው ትርጓሜ ትልቅ ነው። ይህም ከዓመት ወደ ዓመት ከጥላቻ ወደ እርቅ፣ ከመጥፎ ሥራ ወደ ጥሩ ሥራ መሻገርን ያመላክታል። አንድ ዓመት አዲስ ሆኖ ሲመጣ የአዲስ ዓመት የመጀመሪያው ወር በወላይታ ቋንቋ ጊፋታ ብለን ነው የምንጠራው ማለት ነው። በወላይታ በብሔረሰብ ደረጃ የሚከበሩ ብዙ በዓላት አሉ። ይሄ በዓል ግን ከሁሉም በኩር በዓል ነው። ዋናውና አንኳር የሆነ በዓል ስለሆነ ራሱ በዓሉ ስም ራሱ በኩር በዓል ማለት ነው የሚቀበለው ማለት ነው። አሮጌውን ዓመት ለመሸኘት አዲሱን ዓመት ለመቀበል ድልድይ ነው። ሰውም በአዲስ መንፈስ ስራውን የሚሰራበት እቅዱን የሚያቅድበት። የዛሬን ጊፋታ በትክክል አክብረን ስናበቃ ለቀጣይ ጊፋታ ዝግጅት ይጀመራል። ሳንጋ ጥሎ ያንን እርድ በሚካሄድበት ቦታ ላይ ቁጠባ ስርዓታቸውን በዛው በእርጥብ ቆዳ ላይ ነው የሚጀምሩት። ስለዚህ ዝግጅቱ በዛች ቆዳ ላይ በዛሬ ጊፋታ በታረደው በትልቁ ሳንጋ ቆዳ ላይ የሚጀመር ዝግጅት ቁጠባው የሚጀመርበት ሲሆን እናቶቻችን ደግሞ ከዛች ቀን ጀምሮ ራሳቸው ደግሞ በራሳቸው ዝግጅት የሚያደርጉት ነው። የስራ ክፍፍል አለ እዚህ ላይ። ዩኔስኮ አንድን ቅርስ በሰው ልጅ ወካይነት አድርጎ ሲመዘግብ ማሟላት አለባቸው ብሎ የሚወጣቸው መስፈርቶች አሉት። ከነዚህ መስፈርቶች መካከል ቅርሱ ድንቅ የፈጠራ ሥራና የሰው ልጅ ተሰጥኦ ፈጠራን የሚወክል መሆን ይኖርበታል። የተለየ ወይም ቢያንስ ልዩ ማስረጃን ወይም ምስክርነትን በያዘ ጥንታዊ ባህል ወይም ቋሚ ስልጣኔን ወይም የጠፋ ስልጣኔን መያዙ የግድ ይላል። በጣም የደነቀና የተለየ ምሳሌያዊ ሕንፃ፣ የሕንፃ ጥበብ፣ የቴክኖሎጂ ስብስብ፣ መልክዓ ምድር የሚያስተዋውቅ በሰው ልጅ ታሪክ አስፈላጊ ደረጃ ላይ የተቀመጠ ቅርስ መሆን አለበት። ከዚህ በፊት ከተጠቀሱት መስፈርቶች በተጨማሪ በቀጥታ ከሁኔታው ጋር በተጨባጭ የተገናኘ ቋሚ ባህል፣ ከሐሳብ ወይም በእምነት፣ በሥነ ጥበብና ሥነ ጽሑፍ ሥራዎች ድንቅ የተለያየ ታላቅ ዓለም አቀፋዊ ቅርስ መሆን አለበት። የተለየ ድንቅ ምሳሌ ለመሆን የምድርን ታሪክ አስፈላጊ ደረጃ የሚወክል ልዩና ድንቅ ዓለም አቀፋዊ እሴት ከሳይንሳዊ ነጥብ እይታ ወይም
ከጥበቃ አንጻር ማካተትም ይኖርበታል። ጊፋታም እንደሚመዘገብበት የቅርስ ይዘት ሁሉንም አሟልቶ እንደተመዘገበ ረዳት ፕሮፌሰር አበባ አያሌው ይገልጻሉ። አንድ አከራካሪ ጥያቄ ተነስቶ ነበር። እንግዲህ ብዙ ጊዜ ሲታይ ጭፈራው አለ፣ ባህሉ አለ፣ ሌሎች ኤሌመንቶች እንዳሉ ነው ማለት ነው። እዛ ላይ አልባሳት ላይ የእንስሳት ሳይነብር ቆዳ፣ የጉሬዛ ቆዳ ይሄ ከእንስሳት ጋር እንትን አይልም ወይ ነው? አይ ይሄ ባህሉ ነው እንጂ አሁን እነዚህ ህዝቦች የወላይታ ህዝብ ይሄን ያደርጋል ማለትም አይደለም። በሀገሪቱ ህግም የተከለከለ ነው። ከዛ ውጭ ደግሞ ምን ነው እናንተስ እያደናችሁ እንገት ቆርጣችሁ እያደረቃችሁ እዛ ታስቀምጣላችሁ፣ ከዛ የሚብስ ነው ወይ ነው? እሷ ብቻ ናት የነበረችው ማለት ነው። ከዛ ውጭ ጥሩ ቲም ነበረ ይሄን የሰራው። ክልሉም የድሮ የደቡብ ብሔር ብሔረሰቦች፣ የአሁኑ የደቡብ ህዝቦች፣ እንደገና በየወረዳው በከተማ አስተዳደር በዞን እና በቅርስ ጥበቃም ጥሩ ባለሙያዎች አንድ ላይ ጥሩ በትኩረት ስለተሰሩ ያለምንም ጭቅጭቅ ያለፈ ፋይል ነው። በሀገረ ሰባዊ የዘመን ቆጠራ ስርዓት የሚደምቀው የጊፋታ መክበሪያ ቀን ከእሁድ ቀን አይዘልም። ከመስከረም 14 እስከ መስከረም 20 ከሚገኙ ቀናት መካከል በአንዱ እሁድ ቀን ይከበራል። በዓሉ እንዲከበርባት የተመረጠችው እሁድ ሹጋ ወጋ ወይም የእርድ እሁድ ተብላ ትጠራለች። በበዓሉ ዕለት ከበሬ ስጋ ምርጥ የሆነው ክፍል ተቆርጦ በቅቤ በተለወሰ ዳጣ ተዘጋጅቶ ይቀርባል። ቁርጡን ቤተሰብ በአንድ ቦታ ሰብሰብ ብለው ይመገቡታል። ስጋው የሚቀርበው ኤርጊያ በሚባል የተነጠፈ የእንሰት ቅጠል ላይ ነው። ቅጠሉ ላይ በተዘረገፈው የተዘጋጀ ቁርጡ ዙሪያ ከበው በመቀመጥ በዳጣ ወይም በርበሬ እያጣቀሱና እርስ በርስ እየተጎራረሱ ይመገባሉ። በወላይታ በሬ የማርደብ ሂደቱ ለየት ያለ ነው። ለእርድ የሚዘጋጀው በሬ እንደ ሰው እንክብካቤ ይደረግለታል። ለግል የተዘጋጀና ጡሃ ሁምቢያ የሚባል የተለየ መቀለቢያ ስፍራ ይዘጋጅለታል። ከእህልና ከሳር ዝርያዎች ተመርጠው ይሰጡታል። በዚህ ሁኔታ የደለበ በሬ የቁርጥ ስጋው ጣዕም ልዩ ነው። በዚህ ምክንያትም ወላይታዎች በጥሬ ስጋ ታዋቂዎች ሆነውበታል። አንድ ግለሰብ ለግፋታ አንድ በሬ ያለውም የማረድ ግዴታ ነው። ለግፋታ አርዶ የበላና መጫት ሴቷን የቀለበ ሰው አይደሃይም የሚባል አባባል ተረት አለ በወላይታ እና ከባድ ከሁሉም በላይ በወላይታ ግፋታ የተከበረ ነው። ከአክብሮት በላይ የሆነ ነው። ግፋታም ባያይ ሲገተ ዳሮ ላይታ ገተታ ባይዳ ከተዋራ ግፋታው እርድ ቀን አሹ ግፋታ ሳሮ ገተታ በሬውን አምጥቶ ለዚህ ለዘመኑ መለጫ ያበቃን አምላክ ምስጋና ይድረስ። ዘመኑ በእኛ ላይ አይቆጠርብን፣ ዘመን ቆጣሪ ያድርገን። እየሳሙ በሬው ይታረዳል። ከሐምሌ ወር አንስቶ በሚጀምረው ጊፋታ አባቶች ቀድመው ለልጆቻቸው አዳዲስ ልብሶችን ይገዛሉ። የጊፋታ በዓል መቀበያ ጉርዷ የተሰኘው ምግብ ነው። ይህም ምግብ ለማዘጋጀት በበልግ ወቅት ገብስ ይዘራል። ወንዶች ገብሱን በማጨድና በመሸክሸክ ለሚስቶቻቸው ያቀርባሉ። ለተለያዩ ቅመማ ቅመሞች መግዣ ለሚስቶቻቸው በቂ ገንዘብ ይሰጣሉ። ሴቶች ለቆጮ የሚሆን እንሰትን ቀደም ብለው ይፍቃሉ። ከእንሰት ፍቅፋቂ ቡላአ ይዘጋጃል። ከቡላአው ሙቾ የተባለው የቡላአ ፍርፍር ይዘጋጃል። ከቆጮው የሆድ ማፍታቻ የሆነው ባጭራ የበዓሉ ዋዜማ ማለት ይሰናዳል። እንሰት በጣም በወላይታ ክብር ያለው ነገር ነው። ሴት ባሏ ትንሽ ከተቆጣት እንሰት ስር ሮጣ ትደበቃለች። ለምንድን ነው? እንሰት ስር ከገባች ማንም አይነካት። ምክንያቱም እንሰት ክብር ነው። ኡንጫ መራይ ላለታ ናፈ ሚዛ መራይ ላለቶ ይባላል በወላይትኛ። የእንሰት ዝርያ የሆነ ቆጮ ከሚበተን የከብት ዝርያ ጥጆች ቢበተኑ ይሻላል የሚል ነገር አለ። ስለዚህ እንሰትን ሁሉም ይንከባከባል። ግን ለግፋታ ጊዜ ደግሞ ሁሉም ነገር የሚዘጋጀው ከእንሰት ነው። እንሰት ልየታ ጀምሮ ነው። እንሰት እንግዲህ ተካዩ ያው ወንዱ ቢሆንም ለግፋታ በዓል የሚዘጋጅ የሚፋቅ እንሰት የመለየቱ ስራ የሴቷ ነው። ሴቷ ትለያለች። ገና ገፈታኑ አፈገደ ወሳ ገሪ በዳንጋርሳ ተጣጣንጣ ያጊው ገይ አገ ቦዚና አርኬት ይጤፍ አለገና ገይ 2 ወር ለግፋታ ሲቀር ያ እንሰት ይቆረጣል፣ ይፋቃል።
ተፍቆ ይለያል። ለተለያዩ ምግቦች ማባያ የወላይታ ዳጣ ከመጠጥ አይነቶች ቦርዴ፣ ጠጅ፣ ጠላና ወተት ከወትሮ በተለየ ይዘጋጃሉ። ሴቶች የቅቤ ቁብ በመመስረት በብዛት ያጠራቅማሉ። ለቂጣ የሚሆን የበቆሎና የማሽላ ዱቄትም ይዘጋጃል። የጊፋታ በዓል እየተቃረበ ሲመጣ በተከታታይ የሚመጡ 3 ሳምንታት የራሳቸው ስያሜ ያላቸው። የመጀመሪያው ሐሬ ሐይቆ፣ ሁለተኛው በቦዳና የመጨረሻው ጎሻ ተብለው ይጠራሉ። ሐሬ ሐይቆ ወርሃ ጳጉሜ ናት። ሐሬ አህያ ማለት ነው። በጳጉሜ ሰሞን አህያ ለሽያጭም ሆነ ለበዓል ዝግጅት የሚሆን ዕቃ ከቤት ወደ ቤት ጭና የምትወስድበት ሳምንት በመሆኑ ስያሜው ተሰጠው። ከገበያ መልስም ለቤት የሚያስፈልገውን ዕቃ ተሸክማ ትመጣለች። እንደዚህ አይነት ባህላዊ ሁነቶች ያላቸውን ሀገረሰባዊ ከበራዎች በዓለም ቅርስነት መመዝገባቸው ለቱሪዝም እድገት ስላለው ፋይዳ ረዳት ፕሮፌሰር አበባው ይህን ይገልጻሉ። አንደኛው በዩኔስኮ ማስመዝገቡ ትልቁ ነገር ምንድነው? ሲመዘገብ የወላይታ ሕዝብ ባህላዊ ቅርስ ተብሎ አይደለም፣ የኢትዮጵያ ባህላዊ ቅርስ ተብሎ አይደለም፣ የሰው ልጅ የማይዳሰስ የባህላዊ ቅርስ ተብሎ ነው። ትልቁ ፋይዳ እዛ ላይ ነው በነገራችን ላይ ማለት ነው። አፍሪካንም አጠቃላይ ዓለሙንም የሚያጠቃልልና እኛ ከምናስተዋውቀው በላይ እዛ ላይ መመዝገቡና ፋይሉ ደግሞ እዛው ይቀመጣል። 10 ደቂቃ ዶክመንተሪ ቪዲዮ አለ፣ ሌሎችም ስላሉ ይሄንን ማንም ጎብኚ እና የሚፈልግ ሰው እዛ ላይ የሚያገኘው ነው። ራሱን እዛ ላይ ያስተዋውቃል። አንደኛው እሱ ነው። ሁለተኛ ደግሞ እያንዳንዱ ሀገር ታሪኩን ባህሉን ሲያስተዋውቅ ምንድነው ማንነቱን አመጣጡን ያለውን ነገር ማስተዋወቅ አለበት ማለት ነው። ስለዚህ ለሀገር ገጽታ ግንባታ ቱሪዝሙን ስንወስድ ደግሞ ቱሪስት ዝም ብሎ አይደለም ብዙ ጊዜ የሚመጣው ማለት ነው። የሚመጣው ምን ላይ ይችላል ነው ኢትዮጵያ ለስብሰባ የሚመጣው በስብሰባ አጋጣሚ ሊመጣ ይችላል። የመጀመሪያ የሚገባው ዩኔስኮ ዌብሳይት ነው። ስለዚህ ጊፋታ ብቻ ሳይሆን ሌሎችንም የማይዳሰሱ ቅርሶች በመናስመዘግብበት ጊዜ ቱሪዝም ላይ ያለው አስተዋጽኦ አሁን ኢሚዲየትሊ የምናየው ነገር አይደለም። በነገራችን ላይ ግን እየተያያዘ ነገ ከነገ ወዲያ ይሄ ደግሞ አሳታፊ በዓልም ስለሆነ ማለት ነው። የቤት በዓልም ነው፣ የአደባባይ በዓል ነው። ብዙ ከለርፉል የሆኑ የጎዳና ላይ ትርኢቶች አሉ፣ ሌሎችም አሉ። እንደዛ ስለሆነ ቱሪዝም ስንል መጀመሪያ ነገር እነዚህን ማስተዋወቅ ስንችል ነው ማለት ነው። በኢትዮጵያ የሚኖሩ በርካታ ማህበረሰቦች የራሳቸው ሀገር በቀል የዘመን ቆጠራ ስርዓት አላቸው። ለአብነት የሽናሻ ጋሪዋሮ፣ የካምባታዎች ማሳላ፣ የጋሞች መስቀላዮ፣ የሀድያዎች ያሆዴ፣ የከፋዎች ማሽቃሮ እንዲሁም የጌዲዮዎች፣ የጎፋዎች፣ የየሞችና የአሪዎች እንዲሁም የመሳሰሉት ማህበረሰቦች ልክ እንደ ጊፋታ ሁሉ ሀገር በቀል የዘመን መለወጫ ስርዓት አላቸው።